ተመልካቾቻችን እንዴት ውላችኋል? የፋና ቀለማት የቤተሰብ ጥየቃ ሰዓታችን ላይ ደርሰናል። እመገኛው ሞቅ ደመቅ ያለ ይሄው ድምጽ ይሰማል ይመስለኛል አይደል? ወደ እነሱ ሄዳለሁ። ግን በቅድሚያ ለዚህ በዓል እንኳን አደረሳችሁ እንላችኋለን። አብራችሁን ጋብዛችኋለሁ ወደ ፕሮግራሙ። ሃይ እንዴት ቆየሽ? ደህና ነሽ? አለሁልሽ። ደህና እንደና መጣሽ ናፍቆት ይባላልው የወይና አረግ ቤት ዘመድ ማህበር ከመስራቾቹ የልጅ ልጅ ሶስተኛ ልጅ ነኝ ማለት ነው። የልጅ እናቴ ወይዘሮ መነንጻይ ትባላለች። የሷ አባት ፀሐይ ተክለ ሃይማኖት ነው ማለት ነው የመሰረተው አንዱ መስራች ባለው 55ኛ ዓመት በዓላችን እያከበረን ነው። እዚህ እንግዲህ የምንገኘው እንደምታየው የመስራቾቹ ከዛ ልጆችና እንዲሁም የኔ ልጆች ደግሞ የሚገርም ነው። 5 ጀነሬሽን ማለት ነው። 5 ጀነሬሽን አለ። አዎ እነሱ አለ ማለት ነው። ሌላው እዚህ ጋር የምታያቸው ከክፍለ ሀገር ይመጣል፣ ከውጭ ሀገር ይመጣል፣ ለትምህርት ቤት ደግሞ ዩኒቨርሲቲ ተመድቦ ይመጣል። ይሄን በዓል ለማክበር ብሎ ማለት ነው ይላል። በየአመቱ እንደምናከብረው ነገር ግን ድግሱ ግን ማህበሩ የሚከበረው በየ3 ወሩ ነው። ሲመሰረቱት ጊዜው ቅርብ ስለነበረ በየወሩ ነበር። አሁን በየ3 ወሩ ነው። አሁን ግን 55ኛ ዓመታችንን እያከበረን ነው። ደስ ይላል። አረ እንግባ። እኔም በጣም ጓጓኝ እስክትተዋወቅ። እባክሽ። እሺ ይህን ሁሉ ዘመን አንደሩ ክፍለ ጉላልፎ ተመልሶ አመታትን ወተን በፍቅር ተጉዞ ተመልካቾቻችን ይኸው ቤተ ዘመዱን ተሰብስበዋል። እኛም እንግዳነን ብለን ተቀላቅለናቸዋል። ከያንዳንዱ ቤተሰብ አካል ያንዳንዱን አስቀምጠን ልንጠይቃቸው ነው። እንዴት ሆነ፣ ማናቸው፣ እንዴት ተመሰረተ የሚለውን አብረን እናያለን። ግን አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ከናፍቆት ጋር ግን ያልጨረስነው ወሬ አለ። እውነት ነው። አንድ ያልነገርኩሽ ነገር ምንድነው? እዚህ ጋር ተቀምጠን የምታይን 250 ነን። 250 እስከ ልጅ ከላይ ጀምሮ ውጭ ሀገር ያለ ክፍለ ሀገር ያለ እዚህ ያለ ማለት ነው። ስለዚህ ከመስራች ልጆች ከልጅ ደግሞ ልጆች እንዲሁም ደግሞ አማች ጨምረን ነው እዚህ ያለ ነው ማለት ነው። ደስ ሲል ግን እንታወቅ እስቲ ካንቺ ቆንጆ ልጅ ጀምር። እሺ ማን ልበል? እንታወቅ። አመሰግናለሁ። ስሜ መቅደስ ፍቅሩ ይባላል። ያው እዚህ ጋር ወክዬ የተገኘሁት የልጅ ልጅ ነኝ። አራተኛው ጀነሬሽን ነኝ። ደስ ይላል። እንግዲህ በጣም ብዙ ናችሁ። ማሻአላ ብያለሁ። እና 250 አባል ውስጥ መገኘት እኔ እድለኝነት ነው ብዬ አስባለሁ። መተዋወቃችሁ ራሱ የሚደንቅ ነው። ምን ተሰምቶሻል ግን ለመጀመሪያ ጊዜ እንደዚህ አይነት ነገር ላይ ስትሳተፊ? ስንት አመትሽ ነበረ? አይ ቲንክ ያው 12 አመቴ ነበረ እና በጣም ደስተኛ ነው የሆንኩት እና ያው ደስታ ነው የተሰማኝ። ደስ ሲል ቃላት ያጥራል ለመናገር ራሱ እና ያው ደስ ይላል። የምትወዳት አክስት? የምወዳት አክስት አለ። አንድ ብዙ ናቸው። አይ አንድ ግድ የለም ማለት ላጣላችሁ። ብዙ ናቸው። ያው በቃ ስለምታውቅ ነው። ጥሩ። እሺ በጣም አመሰግናለሁ። ወናንቺ ደግሞ ልምጣ እንድታወቅሽ። ማርታ ስፖርታላለሁ። እሺ እኔ ያማሽ ነኝ እና የማስቃቸው ደስ ይላል። አማች ሲባል ይፈራል እንዴ? ግርማ ሞገሳችን ደስ ይላል ነው። እኛንን እንደማማችን ተግላላ ያለነው ግርማ ሞገስ ያለነንና በዚህ ከዚህ ቤተሰብ መቀላቀላት በጣም ደስ ብሎኛል። እሰይ አመሰግናለሁ። ውድ ባለቤቴም አመሰግናለሁ። የት አለ ባለቤቱ? የት አለ? ስለቀላቀልከኝ በጣም አርቄ ነው የምወዳቸው። ጥሩ እናትም ነበረችኝ የባለቤቴ እናት። ጥሩ ጓደኛዬ ማቻለሽ አሁን በህይወት የለችም። ነፍሲ ማር በሚለው ያው ሞቶ አይባልም። እንደዚህ አይነት ቤተሰብ ሲሰበሰብ ሞቶ አይባልም። በህይወት አሉ የልጅ ልጆቻቸው አይደለም የልጅ 5ኛ ናቸው 5 ድረስ ሄደዋልና ኖሩ ነው የሚባለው እና እናንተም እንኳን ለዚህ ደረጃ በቃ አሜን። ደስ ይላል። ልጆችሽን ግን በእንደዚህ አይነት መንገድ ነው የምታስቀጥይ ወይስ ትገለጣያቸዋለሽ? በጣም ግድ የለም። ዘመድ በጣም ነው የሚወዱት አይደለ? እውነት። ለነሱ ላይ ግን ምን አይነት ተጽዕኖ አገኘሽ? እነሱ ላይ ምንም አይነት ተጽዕኖ የለም። ሁሉም ፍቅር። እንደዚህ ማህበራዊ ኑሮ ያለ መደለሽ ይኖራል። እውነት ነው። ሰው በሰው እንደዚህ መተዋወቅ ማውራትም ቤተሰብ አለኝ ብሎ ማይጠየቅም ሊኖር ይችላል። ልጆችሽ ላይ ምን አይተሻል? ምንም ነገር አላየሁም። ቤተሰብ በየ3 ወሩ አለን የምንሰበሰበው እዛ አይቀሩም። ያንን እየቀረጹ ይሄዳሉ። ስለዚህ ጥሩ ነገር ይዘዋል። እጅግ በጣም የሰው ፍቅር የዘመድ ፍቅር በጣም አላቸው። ደስ ይላል። አባባ ወደ እርሶ ልምጣ።
ስሜ አማረ መኮንን ይባላል። እሺ የመሰረቱት ወይዘሮ ታየች ልጅ ነኝ። የመስራቶቹ ልጅ ነኝ። እሺ ይሄ ማህበር በአካባቢያችን ብዙ የዘመድ ማህበር እንኳን 55 ዓመት የሞላ የለም እየፈረሰ ሄደ። የኛ ግን 55 ዓመት ትልቅ ትምህርት ሰጪ ሆኖ ይገኛል። በጣም ወደፊትም ትውልዱ ይሄንን ይዞ አሁን ስራ ያዙት ወጣቶች ከኛ በላይ ማህበሩን እየተንከባከቡት ነው። እኛ ቀድሞ አሁን እድሜያችንም እንግዲህ እየገፋ ስለሄደ ድካሙም ምኑም እየመጣ ነው። አደራ የምንለው ለልጆቻችን ለመጪው ትውልድ ይህንን ተከትለው ወደፊት ማህበሩን እንዲያስፋፉት በዚሁ እንዲቀጥሉ ምኞቴ ነው። ስለ አዳመጣችሁኝ አመሰግናለሁ። እኔም አመሰግኖታለሁ። ግን ሚስጥር አለው ብዬ አስባለሁ። ይሄ ሁሉ አመት ማህበር መቀጠል ማለት አንድ ድርጅት ቢዝነስ ያለው ወይም ደግሞ የስራ ድርጅት እንኳን ላይቀጥል ይችላል። ምንድነው ሚስጥራቸው ይሄ ሁሉ አመት የመቆየቱ? ፍቅር ስለሆነ ቤተሰቡ ፍቅር ነው እንደዚህ ረጅም እድሜ የሰጠው። ፍቅር ባይሆንማ ወዲያው ይጣላና ብትንትኑ ይወጣል። ነገር ግን ቤተሰቡ እያንዳንዱ አሁን እኛ የበላዮቻችን ይዘን መጣን። እንደገና ደግሞ አሁን ያሉት ህፃናቶች የሚቀጥለውን ትውልድ ይዘው እየተፋቀሩ ናቸው፣ ይጠያየቃሉ፣ በአንዳንድ ነገር ይገናኛሉ። በዚህ ምክንያት ይህ ማህበር ለረጅም ጊዜ የሚቆይና ትምህርት ሰጪ እንደሚሆን አልጠራጠርም። ደስ ይላል። ከልጅ ልጆት የሚወዱትን አንድ እንደው ላጣላና እነሱንም አጣልቻቸው ነበር። እርሶ ጋርም አልቀረሁ። የምትወዱት ማንን ነው? እኔ ሁሉንም እወዳለሁ። ነገር ግን ብዙ ጊዜ እንደው የማቀርበው አክሊሉ አማረ ይባላል። የት አለ አክሊሉ? አክሊሉ የት አለ? ያው የሚቃወም መጥቷል። የልጅ የነ አክሊሉ ልጆች እና ፍቅሩ ልጆች ከነሱ መካከል አይ እሳቸው እሱን መርጠዋል። በቃ ጨርሰዋል አይደል? አይ ልጆቹንም ሁሉ እወዳለሁ። ነገር ግን ከጣጣት ይበልጣል ነው አይደለም የሚባለው። እውነት ነው። ፈቃዴን የሚፈስን ብዙ ነገር ፍቅሩም ለምሳሌ በጣም ትልቁ የመጀመሪያ ልጅ በጣም የማቀርበው ልጅ ነው። ነገር ግን እንዳልኳችሁ ከጣጣት ይበልጣል ነውና በጣም እንትን የምትለው ማን ነው ስላልሽ ከሌ ብያለሁ። እሰይ ችግር የለውም አጣልቻለሁ። እኔም ተሳክቶልኛል። ወደ ሰለሙ ልምጣ። ማይኮትን ያዙና እንተዋወቅ። እሺ ስሜ ሙላቱ ዘውዱ እባላለሁ። እሺ ጠጋ ማይኮን አማች ነኝ። እሺ ስለዚህ 1964 ዓመተ ምህረት ይሄ ማህበር የቤተ ዘመድ ማህበር ሲመሰረት በጣም እኔ ወደዚህ ቤተሰብ መቀላቀሌ በጣም ደስተኛ ነኝ። በጣም በፍቅር የተመሰረተ ስራ መሰረቱ ፈገግታ የማይለያቸው ሳቅ የማይለያቸው ቤተሰቦች ናቸው እኔ እስከማውቀው ድረስ። ስለዚህ 55 ዓመት አለ ምክንያት አይደለም እዚህ የደረሰው ማህበር። ምክንያቱም በጣም የሚፈቃቀሩ ቤተሰቦች እጅግ በጣም ፍቅር የሆኑ ሰውን የሚያከብሩ ሰውን የሚወዱ እጅግ በጣም የተባረኩ ሰዎች ናቸው። ስለዚህ በፍቅር የተመሰረተ ማህበር እስከ ቅርንጫፉ ድረስ የተባረከ ነው። ይሄ ቤተሰብ ማለት እጅግ በጣም በበኩሌ በራሴ በኩል ሽማግሌዎችንም ወጣቶችንም ከልብ ነው የምወዳቸው። ለምን ይሄ ወር በየወሩ ስንሰበሰብ ያ ወር እስኪደርስ ድረስ በጣም እጅግ ይናፍቀኛል። በጣም ደስ የሚል ማህበር ነው እና ስለዚህ አሁን ደግሞ እኛ የፊተኛውን በምን ቀበረው ቢሉት በሻሽ የኋለኛው እንዳይሸሽ ይባላል አባቶች ሲተርቱ። ስለዚህ እኛ የምናወርሳቸው ፍቅር ነው። ፍቅር ሰው በሚሞት ጊዜ እንኳን ትዝታው ነው ከልቡ የሚፈረቀለው እንጂ ሲያለቅስ ቢውል እንዳይወጣል አይወጣም እኮ ትዝታው ነው።
ትውስታው ነው። ስለዚህ ለሰው ልጅ ልባዊ ፍቅር ያስፈልጋል። አዎ ግን ጋሽ ወጥ የሆነ ትክክል ፍቅር ያስፈልጋል። ፍቅር ማለት ምን ማለት መስጠትን ነው? ስጦታን ነው? ይቅር ማለትን ነው? የትኛውን የፍቅር አንድ ምዕራፍን የጠቀሱት? አንድ አይደለም ግን በእርግጥ ብዙ ነው ያስታውቃል። ግን የትኛውን ነው እኛው እንድንማር? የትኛው ፍቅር ነው ማለት እናት አባት ሲያማ ልጅ አይስማ ይባላል። ስለዚህ በፍቅር የተመሰረተ ከመሰረቱ በጣም የሚዋደዱ ሰዎች ከልብ የሚዋደዱ ሰዎች ናቸው። ሽርደዳ የለም፣ ሐሜት የሌለባቸው ንጹህ ማለት ነው። ሁሉ ፍቅር አይደለም፣ ሁሉ ፍቅር አይደለም። ነገር ግን ልባዊ ፍቅር የተለየ ነው፣ ከልብ ማለት ነው። አግኝቻለሁ። ሀሳቡ በደንብ አድርጎ ነው የደረሰኝ፣ ተመልካቾች ጋርም የደረሰ ይመስለኛል። እና ስለዚህ እኔ በበኩሌ እንደዚህ ያለ ቤተሰብ ይገኛል ብዬ አልገምትም በራሴ አስተሳሰብ። አዎ እኔም ቀን ነው ምክንያቱም የለም እውነት በጣም 55 ዓመት ቀርቶ ለ10 ወርም አይዘልቅም እያየነው ነው። ስለዚህ ይሄ ቤተሰብ ማለት በጣም እጅግ የዋህ በጣም ጥሩ እስከዚህ ጧት የመጣ እስከ 12 ሰዓት ድረስ 12 ሰዓት ሲሆን ነው ቤታችን የሚሄደው። ምሳ ከበላም በኋላ እንደገና ደግሞ ገና ገበታ ይሰራል፣ መሳቅ ነው፣ ብሉ ጠጡ ነው። ምንም የሚያውቁ ሰዎች አይደሉም፣ ንጹህ ሰዎች ናቸው። አልፈዋል። እናቶች አባቶቻችን ነፍሳቸውን ይማረው ነው። አሜን አሜን። ወደ ቀጣዩ ተናጋሪያችን ልሻገርና እንተዋወቅ። እኔ በኃይሉ አስራት ቀና አርጓትና በኃይሉ አስራት እባላለሁ። እሺ የመስራች ልጅ ነኝ። የመስራች ልጅ ነኝ። እንደሳቸው የሳቸው እህትና ወንድም ወይ? አዎ። እና እኔ እዚህ ቦታ ስመጣ ተማሪ ነበርኩ። የዛሬ 55 ዓመት ማለት ነው። እዚህ ቦታ ላይ ነው የተመሰረተው። እዚህ ቦታ ላይ ኳስ እንጫወት ነበር። ብዙ ትዝታ አለን ይሄን ቦታ። በተለይ አሁን የሌሉ ወንድሞቼ ቢኖሩም ከነሱ ጋራ እዚህ ሜዳ ላይ ኳስ እየተጫወትን እየተደባደብን ሁሉን ነገር እያደረግን ያሳለፍንበት ግቢ ነው። ይሄን ግቢ እድሜ ልኬን አምረሰው አይደለም በህይወት እስካለሁ ድረስ ደስ ይላል። እና በእውነቱ እኔ የቤተ ዘመድ ላገኘው አልችልም፣ ልለየውም አልፈልግም። ያው ዋናው ሲመጣ ልለየው እችላለሁ እንጂ አይለየው። ሁላችንም እዚህ የምታይ የአክስት ልጆች የአጎት ልጆች በቃ አንድ ነን። በተለይ እኔ ደግሞ ደስ ከሚለኝ ነገር አንዱ በተለይ ሴቶቻችን የሚያመጧቸው ወንዶች አማቾች የሚመጡት አማቾች አቤት አማቾቻችን በእውነት ከመስራቾቹ ጀምሮ ያመጧቸው አማቾች ማንንም ልናገኝ አንችልም። እኔ ከየት እንዳመጣቸው አላውቅም። እነሱ የሚያመጧቸው ፍቅር ናቸው ብዬ ነው ማለት ነው። ስለዚህ ይህን ማህበር ረጅም እድሜ እንዲሰጠው እመኛለሁ። እንደውም ማትረሳው ገጠመኝ ካለ ብታካፍለኝ ደስ ይለኛል። ብዙ ገጠመኞች አሉን እዚህ ቦታ ላይ። ከዚህ አካባቢ ውለን ወደ የመኖሪያ ቤታችን ስንሄድ እዚህ ለኛ ተማሪ እያለን በ3 ቁጥር አውቶቡስ ነው የምንሄደው ወደ ከተማ። ይሄ ቀራኒዮ ነው። ከቀራኒዮ ወደ የቤታችን ስንሄድ በአውቶቡስ ነው። በአውቶቡስ ላይ በተለይ ጠላ ጠጥተንም እኛ እንኳን ተማሪ ስለነበር ማንጠጣ አይ ተይዛል ጠጥተን አውቶቡስ ውስጥ አንዳንድ ጊዜ የምንሰጠው ረብሻ እከሌ የት ያለው ለመውረጃችን ቦታ ሲደርስ ደግሞ እከሌ ውረድ እንጂ ሾፌሮች ሁሉ እናድሩብናል በመጨረሻ። ምክንያቱም እንጃ ትንሽ ጠገብ ብለናል። ያልጠገበው ሰው ደግሞ እንደዚህ ይላል እና 55 ዓመት ሙሉ ይሄ ነገር ትዝ ይለኛል። ደስ ይላል በጣም። ወደ አንቺ ተመልሼ ልምጣና ማለት እኔ ይገርመኛል የ250 ሰው ስም ታውቂያለሽ? ልፈትንሽ እስቲ ልፈትን እንግዲህ ኮሚቴ ምን ልታዋርጂ ነው? ይደንቃል። ስንት አክስትና ነው ያለሽ? አክስትና አጎት ብዬ አክስትና አጎት በኔ ሳይድ 2 ናቸው ያሉት። እሺ በኔ ሳይድ 3 ናቸው ያሉት። ይኸው በኔ ሳይድ 3 ናቸው ያሉት። 2 ወንዶች አሉ። አንዱ በህይወት የለም፣ ማበራጻ ይባላል። በሚገርም ሁኔታ የማህበር ፕሮግራም ሲኖር ግጥም የሚገጥምልን መዝሙር የሚዘምርልን አጎታችን ነበረ።
እሱ በህይወት የለም። በተረፈ 3 አጎት 3 አክስት አለኝ ማለት ነው። የነሱ ልጆች ደግሞ ትልቋ አክስታችን የሳቸው ባለቤት ማለት ነው ፍስሐ ፀሐይ ትባላለች። 4 ልጆች አሏቸው። ፈቃዱ ሙላት፣ ዘሪሁን ሙላት፣ እመቤት ሙላትና ሚሮ ሙላት። ይገርም ነው። አይ አልፈሻል ፈተና። yes እሺ በጣም ደስ ብሎኛል። ደስ ትላላችሁ። የእናንተ መንፈስ እኔም ላይ ተጋብቷልና ተመልካቾች ላይም እንዲጋባ ምኞቴ ነው። ለምን አሁን ላይ ያጣነው እንደዚህ አይነት ፍቅር ነው። በየከተማ በተለይ ከተማ ላይ የምንኖር ሰዎች እኔ በግሌ እንኳን ያስተዋልኩት ማህበር ከስንት አንዴ ነው የምናገኘው። ቢኖርም እንኳን እንደዚህ የቀጠለ በየ2 አመቱ ወይ በየው ምናምኑ እያልን ነው እንጂ በወር አንዴ እያለ ከዛ ደግሞ እንደዚህ እስከ 55 አመት ድረስ የቆየ በጣም ሊቆጠር ይችላል። ግን እናንተ እንደምሳሌ ስላነሳችሁ ደስ ብሎኛልና አመሰግናችኋለሁ። በጣም ስለጠራችሁን እናንተ በመሃላችሁም ስለተገኘን አመሰግናችኋለሁ። ለቤተሰቡ በሙሉ እንኳን አደረሳችሁ። እንኳን አብራ ደረሰን። ደስ ይላል። ግን ናፍቆት ጠቅሰሽልኝ ነበረ ቅድም ከየብሄሩ ከየሃይማኖቱ ብሎ ደግሞ ከየሀገሩም አለ የረሳሹ ይመስለኛል። ተመልካች ግን ቢያቅልኝ ደስ ይለኛል። አዎ እንግዲህ እዚህ ጋር እንደምታየው ኢትዮጵያ እንደምታያት ሁሉም ብሄር አለ፣ ሁሉም ሃይማኖት አለ። እንዳልኩሽ ቅድም ማሻአላ ስቲ ሙስሊምም አለ ያልኩሽ ነበር። ሙስሊምም አለ፣ ፕሮቴስታንትም አለ፣ ካቶሊክም አለ፣ ኦርቶዶክስም አለ። በብሄር ደግሞ ሁሉም ምጠራልሽ የለም፣ ሁሉም ይቀር የለም፣ ሁሉም አለ። ከዛ ውጭ ደግሞ ካልተሳሳትኩ አጎቴ ህንድም ነበረን አይደል አማች አለ። አዎ ህንድም ነበረን አማች። ስለዚህ እና ደግሞ ከሰጠሽኝ ደግሞ በዛውም የረሳሁት ብዙ ጊዜ እንደዚህ አይነት ማህበር ሲደረግ እኔ አሁን ደጋሽ ነኝ፣ ድግሱንም እደግሳለሁ። ብዙ ጊዜ ሰው የሆነ ሰው ሰብሰብ ብሎ ሲይ ወጪ ከብደኛል ወይ ይሄን ነገር እንዴት ነው ማደርገው ብሎ ሊያስብ ይችላል፣ ያሳስባል። አዎ ግን ምን አለን እኛ ውጭ ሀገር የሚኖሩት እዚህ ያለ ነው ሁሉ ጊዜ በየወሩ የምናዋጣው ትንሽ ብር አለ። ያ ገንዘብ ልክ ለሚደግሰው ሰው ሲደርስ እንደ ድጎማ ይሰጠዋል ማለት ነው። ያ ማለት እንዲጨነቅ አይሆንም፣ ደስተኛ ሆኖ ያደርጋል። ብዙ ደግሞ ስለሆነ በ7 አመት አንዴ ነው የሚደርስሽ። እቁብም ተጠያለሽ፣ ለዚህ ፍቅር ደግሞ ምንም ታረጋለሽ። ስለዚህ ትደግሻለሽ ማለት ነው። ምክንያት የለም አይደለም። አመሰግናለሁ። ቴንክ ዩ በጣም አመሰግናችኋለሁ። መጨረሻ ይሄ ኬክ ይቆረስ ብዬ አሰብኩኝ። ምን ይመስልሻል? እባክሽ ፈቃደኛ ናችሁ? ቀድመ ግን ጋሼ እንደው ቢመርቁን መርቁን። አረ አይ ቆማይ ሙላት ይቆማል። እግዚአብሔር ይስጦ። አሜን። እግዚአብሔር ይስጦ። አሜን። ያገኙ። አሜን። ያገኙ። አሜን። ማገኛው። አሜን። ዛሬ ይሁን። አሜን። መሄጃው። አሜን። ሰጋሪ ይሁን። አሜን። ሴት ልጅ። አሜን። ለበርኖስ። አሜን። ወንድ ልጅ። አሜን። ለፈረስ። አሜን። አግኝ። አሜን። አገሮ። አሜን። የእጁ። አሜን። መብሎ። አሜን። ልጅጁ። አሜን። አገሮ። አሜን። ዋጃ። አሜን። ሮቢላ። አሜን። እንጃጃ። አሜን። አገሮ። አሜን። ወልደያ። አሜን። ከመኪናው። አሜን። ማግለያ። አሜን። አግኝ። አሜን። ከበሬም። አሜን። ወደሻ። አሜን። ከልጅም። አሜን። መንገሻ። አሜን። አግኝ። አሜን። አግኝ። አሜን። አግኝ። አሜን። ተገናኝ። አሜን። ታገሩ። አሜን። ከመንደሩ። አሜን። ከላሊበላ። አሜን። ወርቁን። አሜን። ኢየሩሳሌም። አሜን። ጽድቁን። አሜን። እንደ ቅቤ። አሜን። ቀለል። አሜን። እንደ ሻኛ። አሜን። ውልል። አሜን። አገኝ። አሜን። አገኝ። አሜን። ተገናኝ። አሜን። በጣም ደስ ይላል። ከምርቃቱም ደርሶናል። ተመልካቾቻችን እናንተም እንደደረሳችሁ ተስፋ አረጋለሁ። ወደ ኬክ ቆረሳው ሄዳለሁ፣ ግን እናንተን እዚሁ ሰናብታችኋለሁ። የወይን ሀረግ 55ኛ የክብረ በዓላቸውን ያከበሩ ይገኛሉ። እኛም አለንበት ብለን ደርሰናል። ከነሱ ጋር ተገናኝተናል። ፕሮግራማችንንም ወደ መገባደጃው ደርሷል። ቀሪ የፋና ቀለማት ፕሮግራሞቻችን ይቀጥላሉ። እኔ እዚህ ሰናብታለሁ። ያስሚን ሰይድ ነበርኩኝ አብሬያችሁ። እስክንገናኝ በቀጣይ ቻው። ፀሐይ ሙሉ ሆኖ ይወጣ ነበር ከሰማዮች። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። 50 ስትሞላ የወይን ሀረጋችሁ ክፉ ደጉን አልፎ እንደ ሀረግ ተመዝዞ ዓመታትን ቆጠረ በፍቅር ተጉዞ